ቻት እንጂ ለምን አልናፍቅሽም? እኔ እኮ በጣም ናፍቄሻለሁኝ እያለች እንደ እናት ልታባብላ ሞክራለች። የማህሌት አቀራረብ አንዳች ተንኮል ያዘለም ይመስል ነበረ። ሆኖም ፈራ ተባ እያለች ምሳሌም ቀርባታለች። ታዲያ ይህንን አጋጣሚ የታሰሩ እጆቿን በመፍታትም ምሳሌን አንቃታለች። እንግዲህ ምሳሌ ከአቅሟ በላይ በልጅ አእምሮዋ ብዙ ነገር ተወጣጥሮባታል። የእናቷ ሞት በህልሟ እየተመላለሰችባት ነው። በሌላ በኩል አባቷ ወጥቶ ስለቀረ ለምን አይደውልልኝም? አባዬ በደህናው አይመስለኝም፣ የሆነ ነገር ገጥሞታል እያለች እየተጨናነቀች ነው። እንግዲህ በዚህ ሁኔታ ቅድስት ነገሮችን ለማረሳሳት እየሞከረች ነው። ምሳሌን እየተንከባከበችና ፍቅር እየሰጠች ባለችበት ሰዓት የማህሌት ጩኸት ግን አርፎ ሊያስተኛት አልቻለም። ሆኖም ወደ ክፍል በማምራት እማዬ ምን ሆነሻል? ምንስ ገጥሞች ነው እያለችም ተጠግታ ጠይቃታለች። ታዳጊዋ ግን እያልጠበቀችውን እንግዳ ክስተት አስተናገደች። ያው እንደተለመደው የማህሌት ክፋት እንደነበረ ቢሆንም አሁን ላይ ግን ይህንን ታደርገኛለች ብላ አላሰበችም ነበረ። በምንስ ልታስብ ትችላለች? ናፍቀሽኛልና ሳሚኝ የተባለችው ምሳሌ ከጀርባዋ አንዳች ተንኮል እንዳዘለች እንዴትስ ሊገባት ይችላል? ለማንኛውም ግን ቅድስት ባትደርስማ ኑሮ ምሳሌ በህይወት ባልተገኘች ነበረ። ነገር ግን ቅድስት ፈጥና ተከታትላ በመድረስ ህይወቷንም ታድጋ ዛሬም ታሪክ ሰርታለች። እንግዲህ ከዚህ በፊት ቅድስት በህይወቷ ብዙ ነገሮች የተፈታተኗት ሲሆን በተለይ ማህሌት ወደዛ ቤት እየተመላለሰች አንዳች ነገር ማስደረግ ስለምትፈልግም በብዙ ውጥረቶች እሷም ጠላቷን ድል እያደረገች እዚህ ደርሳለች። ፖሊስ ጣቢያ ዘብጥያ ማህሌትን እስከ መወርወር ደረጃ የደረሰችበት ታሪክ ነበረ። ዛሬም ይኸውን የተደገመው ሰው ቤት ገብታ ለመስረቅ እየተንደፋደፈች ያሳለፈችው ታሪክና አሁን ደግሞ በእገታ ላይ የታሰሩ እጆቿን በመፍታት ወንጀል ለመስራት መሯሯጥ ምን የሚሉት ነው? ማህሌት ግን መቼም ከስተቷ የምትማርም አትመስልም። እህቷም ኤፍራታ የእህቷን ባለጌነት አሁን ጠንቅቃ ስለተረዳቻት ሙሉ በሙሉ ከድታታለች። አንዳንዴም ደግሞ የገቢ ምንጯም ለመሆን ችላለች። ማለትም ከነ መድብል ጋር እየተደራደረች የተፈለገውን ገንዘብ እንዲሰጧትና የማህሌትን ምስጢራዊ ነገሮች አሳልፋ በመስጠትም አሁን ላይ ሙሉ በሙሉ ከህይወቷ ማውጣታለች። ሆኖም ዛሬ ላይ ወዳጁ የሆነችው ዝና ብቻ አስሬ እየደወለ ኤፍራታን ቢያስጨንቃትም አንድም ነገር ግን ጠብ የሚል ነገር እየተፈጠረ የለም። ይባስ ብሎ ዝና አሁን ለራሱ እየፈራ ነው። ማለትም ስለ መድብል አመጣጥ በሱ ላይ ምን እያደረገበት እንደሆነ ያሉትን መረጃዎች ከዛ ቤት አጣርተሽ ንገሪ በማለት ኤፍራታ ልኳታል። በእርግጥ ኤፍራታ ወደዛ ቤት መሄድ እንደማትፈልግ ብትነግረውም ያዘዝኩሽን የማታደርግ ከሆነ አንድ ነገር አደርግሻለሁ እያለ እንደተለመደው እየዛተባት እየፎከረባት በማህሌት እግር ተተክታ የዝናን ስድብ እየጠጣች ትገኛለች። ሆኖም ግን ኤፍራታ ለደንታው አይደለም፣ እሷ ስራዋን ትስራ እንጂ የዝና ስድብና ፉከራ ግን ምንም እንዳልሆነ ተገንዝባለች። በሌላ በኩል መድብል በወንድሙ ላይ ታሪክ ሊሰራ ቆርጦ ተነስቷል። ማለትም በዙሪያዬ ሰዎች ይፈሩኛል፣ ከርቀት እያዩ ሰውነታቸው ይርዳል፣ እኔ ያበበ ደምሳ ልጅ ማንም ነክ የለኝ ያለ ሲጎርር እንደነበረ ሁላችንም የምናስታውሰው ነገር ነው። ዛሬ ግን መድብል እሱ ማን ነውና እንደውም አግተንና ስለፈልፈዋለን፣ ወንድሜን ላገኘ የምችለውም በዚህ መንገድ ነው በማለት ከሞገሴ ጋር ተባብረው ዝናን ማገት እንዳለባቸውም ተመካክረዋል። በእርግጥ ሞገሴ በጣም ፈርቶታል። ማለትም የዝና ጡጫዎች እሱ ላይ አርፈው አሳይቶታልና ታዲያ መድብልም እስር ቤት እንደሆነ ወንድ ልጅ ነህ አትፍራ፣ የእድሜን ግማሹን እስር ቤት ያሳለፍኩ ሰው ስለሆንኩኝ አሁን በህይወቴ አንድ ነገር ቢፈጠር ምንም አይደንቀኝም ብሏል። ስለዚህ እስከ እስራት ደረጃ ድረስ ለወንድሙ መስዋዕትነት ሊከፍል እንደሚችልም ቆርጦ የተነሳም ይመስላል። ይሁን እንጂ ሉላ ደግሞ ሌላ ፍርሃት ውስጥ ናት። ማለትም በዝና ቁጥጥር ስር ከዋለ ምናልባትም በሞገሴ ህይወት እጅግ አደገኛው ነገር ይፈጠራል የሚል እምነት ስላላት አስሬ ስልክ በመደወል ስለ ሞገሴ ደህንነትም እያጣራች ነው። ሞገሴም ስለ ደህንነቱ ነግሯት ስልኩን ከዘጋ በኋላ ቀጥታ ወደ ቤት ሲሄድ አሁን ስለ ብሩኬ ያለውን ጉዳይ እያወሩ ነበረ። ብሩኬ ምናልባትም የልጁን ህይወት ለመቀየስ ሲል አንዳች ስህተት ሰርቶ እንዳይሆን ይህኔ የማይወጣበት እዳ ውስጥ ከገባ የብሩኬ ነገር እንዴት ይሆናል እያለም እየተመሰለሰለ ነው። ማህሌትም እዛው የታገተችበት ሆና ቅድስትን አንድ ጊዜ ሰይጣን አንድ ጊዜ መልአክ እያደረጋትም ስታናግራት ነበረ።
ቅድስትዬ እባክሽን ልትራሪልኝ ሞክሪ፣ ምክንያቱም እኔ እጆችና እግሮቼ በገመድ ታስረው መዋል ማደር አልችልም እያለች እየተማጸነቻት ነው። ቅድስትም ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭ ጥዶ ማልቀስ። ድሮ ነበረ ለመጥፎ ስራዎች ጥንቃቄ ማድረግ የነበረብሽ። አሁን የሰው እጅ ውስጥ ገብተሻልና ምንም ላደርግሽ አልችልም፣ እኔ ደግሞ ታዛዥ ነኝ ብላለች። ምክንያቱም መድብልም ቢሆን የወንድሜን ቁርጥ ሳላውቅ እዚች ክፍል ፈቀቅ አትይም በማለት እዛው እግሮቿና እጆቿ እንደታሰሩም መቆየት እንዳለባት ግዴታ ትዕዛዝ ተላልፎባታል። እንዲህ እየተጠማዘዘች አንዳንዴም ሲርባት ቅድስት አላስችል ሲላት ምግብ እየወሰደችም እየሰጠቻት ነው። ይሁን እንጂ ምሳሌ ስለ ማህሌት እቤታቸው መታገት ግን የምታውቀው ነገር አልነበረም። ማለትም ምሳሌ ከማህሌት ዓይን መጠበቅ እንዳለባት ከዚህ በፊት መድብል አደራሽን ብሏታል። ቅድስት ለምንድን ነው አደራ እያልክ አስሬ የምታስጠነቅቀኝ በማለትም ቅድስት በወቅቱ ጠይቀው ነበረ። ምናልባትም ማህሌት ፊት ለፊት ካየቻት ልትገላት ትችላለች የሚል ፍርሃት ውስጥ እንደገባም ገልጾላታል። ሆኖም አሁን ላይ ማህሌት እንዳታያት በጣም በጥንቃቄ ቅድስት ምሳሌን እየተከታተለቻት ነበረ። ሆኖም ግን ቅድስት ድካም ነውና እንቅልፍ ሸለብ ባደረጋት ሰዓት ምሳሌ የማህሌትን ጩኸት ሰምታ ወደ ክፍል አመርታለች። ይህ አጋጣሚ ግን ለምሳሌ አደገኛውን ሁኔታ ነበረ ያመጣባት። ማለትም ማህሌት አሁን እንደናፈቀቻትና ምሳሌን እንደምትወዳት አድርጋም ለመቅረብና ለማስመሰል እየሞከረች ነው። ነገር ግን የመጨረሻ የሆነው ምሳሌን አግቶ መደራደር እንደሆነም ራሷን አሳምናለች። ታዲያ ከዚህ ክፍል እንደወጣ ፍቀጅልኝ፣ የታሰሩ እግሮቼን ፍችልኝ፣ ካለበለዛ እዚሁ ሴት አድርጌ ገድላታለሁ በማለት በምሳሌ ሕይወት ላይ ቆርጣ እንደተነሳችም ተናግራ ነበረ። ቅድስት እባክሽን እያለችም እየለመነቻት ነው። እርሷም ልትለምኝኝ አይገባም፣ እንድራራልሽ ከፈለሽ ከዚህ ክፍል የምወጣበትን እድል ፍጠሪልኝ ብላታለች። ሆኖም በራፉ ተከፍቶላት ወደ ውጭ እስከምትወጣም የቸኮለች ትመስላለች። ታዲያ የማህሌት ጨካኙ ውሳኔ ቅድስትን ድንብርብሯ እንድትወጣ አድርጓታል። ማህሌት እኮ እጆቿን ታስለቀቅ እንጂ እግሮቿ እንደታሰሩ ነበረ። ቅድስት እግሮቿን አላየሽምን? ለምን ማህሌትን ፈራሻት? ይስ በድንጋጤ ስለሆንሽ ነው። አንድ ጊዜ ማህሌትን በጥፊ ብትቀላቀያት እኮ እዛው ፈንገል ብላክ የምትወድቅ ሴት ናት። ለማንኛውም ግን ምሳሌን ታተርፊያታለች ወይስ ደግሞ ይቹ ጨካኟ ሴት በእጇ ቁጥጥር ስር እንደዋለች ትቆያለች? መድብልስ ምን ሰዓት ይከሰት ይሆን? ማህሌት ላደረገችው ስህተት ምን ያህል ዋጋ ሊያስከፍላት ይችላል? መቼም ከዛ ክፍል አንድ ነገር ሳይፈጠር በዚህ ሁኔታ መድብል ከመጣባት እጅግ አደገኛውን ውሳኔ ቀዩን ካርድ በራሷ ላይ ወስናለች። አይ ማህሌት መቼ ይሆን ከስተትሽ የምትማሪው? ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። ምሳሌ ድራማ ክፍል 79 የቀጠለው ፓርት ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።